የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የአሰራር ስርዓቱን በማዘመንና ምቹ የስራ አካባቢን በመፍጠር የተገልጋዩን እርካታ የሚያሳድጉ ተጨባጭ ለውጦች መምጣታቸውን ገልጸዋል። የፓስፖርትና የቪዛ አገልግሎትን ጨምሮ ሌሎች የይለፍ ሰነዶች በዘመናዊ ቴክኖሎጂ ተደግፈው በጥራትና በደህንነት እንዲመረቱ ተደርጓል ብለዋል። በዚህም በበጀት ዓመቱ ከተለያዩ አገልግሎቶች ከፍተኛ ገቢ ማስገኘት መቻሉን ገልጸዋል። አዲሱን የኤሌክትሮኒክ ፓስፖርት እና ሌሎችንም አገልግሎቶች የምንሰጥባቸውን ሲስተሞች በአዲስ መልክ አፕግሬድ አድርገን አድቫንስድ የሆነ ዘመኑን የሚመጥን ሲስተም ኢንትሮዲዩስ ስናረግ ቆይተናል። በተለይም በዚህ ዓመት ሙሉ ለሙሉ አገልግሎቱን በሄድኳርተር ብቻ ሳይሆን በክልሎችም ብሎም ወደ ሚሽንም እያዳረስን ያለንበት ሁኔታ ነው ያለውና ከሚሰጡ አገልግሎቶች በአብዛኛው ከቪዛ እና ቪዛ ነክ ከሆኑ አገልግሎቶች የሚገኝ ነው በአብዛኛው ይሄ ገቢ። አጠቃላይ ግን አገልግሎቶቻችን በዋጋ የተተመኑ ስለሆነ በዚህ መሰረት በ2018 በጀት ዓመት 42.7 ቢሊዮን ብር ተሰብስቧል። ከዚህም ውስጥ 5.4 ቢሊዮኑ በውጪ ያሉ ተገልጋዮች የተገለገሉበት የአገልግሎት ዋጋ ነው ማለት ነው። በተጨማሪም የፓስፖርት ስርጭትን በተመለከተ ከ1.6 ሚሊዮን በላይ ፓስፖርቶች ታትመው ለዜጎች የተሰራጩ ሲሆን የፓስፖርት አገልግሎት የሚሰጡ የቅርንጫፍ ጽህፈት ቤቶች ቁጥር ከነበሩበት 12 ወደ 23 ማደጋቸውን ማሳውቀዋል። ተቋሙ በአየርና በየብስ የድንበር መቆጣጠሪያ ጣቢያዎች በኩል የሚገቡና የሚወጡ መንገደኞችን በመለየት ቀልጣፋ አገልግሎት መስጠት መቻሉንም ተናግረዋል። በክትትልና በድንበር ቁጥጥር ረገድ ደህንነትን ለማስጠበቅ በተሰሩ ስራዎች ተጨባጭ ውጤቶችም ተመዝግበዋል። ከፓስፖርት ጋር በተገናኘም ከ1.6 ሚሊዮን በላይ 1,633,104 ፓስፖርት አትመን ለዜጎች እንዲደርስ አድርገናል ማለት ነው። ከአገልግሎት ተደራሽነት አኳያም እንደዚሁ ከዚህ ቀደም 12 የነበረውን በአገሪቱ ውስጥ የነበሩ ብራንቾችን ወደ 23 ቅርንጫፋቸውን በማሳደግ አገልግሎት መስጠት ተጀምሯል። በአየርና የብስ ድንበር የሰጠነው አገልግሎት ነው 7,225,691 ገቢና ወጪ መንገደኞችን ማስተናገድ ተችሏል። ከ1 ሚሊዮን በላይ የውጭ ዜጎች አገልግሎት መስጠት ተችሏል። ከህገወጥ እንቅስቃሴ መቆጣጠርን በተመለከተ በበጀት ዓመቱ በተደረገው የድንበር ቁጥጥር ስራ 25407 የውጭ ዜጎችና 29606 ኢትዮጵያውያን በድምሩ 55013 በህገወጥ መንገድ ሊወጡና ሊገቡ ሲሉ ተይዘው ህጋዊ እርምጃ ተወስዶባቸዋል ማለት ነው። ተቋሙ አገልግሎቱን ይበልጥ ለማቀላጠፍና ዘመናዊ ለማድረግ ከሐምሌ 15 ጀምሮ የፓስፖርት አገልግሎቶችን ሙሉ በሙሉ ወደ ኤሌክትሮኒክስ ፓስፖርት እየቀየረ እንደሚገኝም አስታውቋል። መረጃው የሳራ ስዩም ነው።